አይናችንን ከርነን በምንገልጽበት ቅስፈት አዳዲስ የሳይንስና ቴክኖሎጂ ትሩፋቶችን ይዞልን ብቅ የሚለው የዛሬው የዘመን ዓለም የውትድርናና የልዩ ልዩ የጦር ክፍሎች ውጤት ነው። የዕለት ተዕለት ህይወታችንን ምቹ መደላደል በመፍጠር ኑሯችንን ያቀለሉልን የግንኙነት መሳሪያዎች፣ የየብስ የውሃና የአየር መጓጓዣዎች፣ ኮምፒውተሮች፣ የህክምናና የእርሻ መሳሪያዎች ከሐሳብነት ወደ ተግባርነት የተለወጡት በወታደራዊ ተቋማትና በሳይንስና ቴክኖሎጂ ማዕከል ነው። ወታደራዊ ተቋማት በተለይም የሁለተኛው የዓለም ጦርነት መገባደድ እንዲሁም የቀዝቃዛው የዓለም ጦርነት መጀመርን ተከትሎ ዓለማችን በሳይንስና ቴክኖሎጂ ከፍተኛ እምርታ የታዩባቸው መሆኑን ድርሳናት ያትታሉ። ዛሬም ቢሆን ወታደራዊ ተቋማትና የምርምር ማዕከላት በሳይንስና ቴክኖሎጂ ፈጠራ የአንበሳውን ድርሻ እንደያዙ ናቸው። ሀገራት በዚህ ወቅት በሁሉም ዘርፍ ቀዳሚ ለመሆን ሲጥሩ ይታያሉ። በወታደራዊ ሳይንስና ቴክኖሎጂ የበላይነት መቀዳጀት ደግሞ የመጀመሪያው እቅዳቸው ይመስላል። ወታደሮቻቸው ውጊያ ላይ ብቻ ሳይሆን ከቴክኖሎጂ መፍጠር ጋር ተያይዞ አቅም እንዲኖራቸው አበክረው ይሰራሉ። ለአዳዲስ ዘመናዊ የጦር መሳሪያዎቻቸው ውልደት መሰረትም ይሄ ነው። ኢትዮጵያ በምትገኝበት የአፍሪካ ቀንድ ቀጠና ያለው ነባራዊ ሁኔታ ያልተረጋጋ እንደሆነ ገሃድ የወጣ የአደባባይ ሀቅ ነው። በቀጠናው ከሚገኙት ሀገራት ባለፈ የዓለም አያል ሀገራት ብሔራዊ ጥቅማቸውን ለማስከበር በስፍራው እንቅስቃሴ ማድረግ ከጀመሩ ሰንብተዋል። ታዲያ ይህ የዓለም ፍላጎት አዞሪት በሆነ ቀጠና የምትገኘው ሀገራችን የራሷ ብሔራዊ ጥቅም በቀጠናው ስላላት አቅም በፈቀደ ሁሉ የጦር ኃይሏን ማዘመን የግድ ይላታል። ይህ መሆን አለበት ሲባል ዘመናዊ የጦር መሳሪያ መታጠቅ ብቻ ሳይሆን አዳዲስ ቴክኖሎጂን የሚፈጥርና በላቀ ብቃት መጠቀም የሚችል የሚጠግንና ችግር ፈቺ የፈጠራ ስራዎችን የሚያበረክት የሰው ኃይል ማፍራት ጭምር ያካትታል። ከእናት አባቶቻችን የተረከብነውን ያለመሸነፍ፣ የአርበኝነት፣ ያልበገር ባይነትና የጀግንነት ውርስ ዘመኑ በሚጠይቀው ልክ ቁመናው የተስተካከለ ሰራዊት በመገንባት ላይ እንገኛለን። በመሆኑም የኢትዮጵያ መከላከያ ሰራዊት ኢትዮጵያን ከየትኛውም አቅጣጫ ለመጠበቅ ከምንጊዜውም በላይ በከፍተኛ ብቃትና ዝግጁነት ላይ እንዳለ ለመላው ኢትዮጵያውያን ላረጋግጥ እወዳለሁ። የኢትዮጵያ መከላከያ ሰራዊት ገድል በኢትዮጵያ ሕዝብ ልብ እና ስነ ልቦና የታተመ የድሉ ዋነኛ ቁልፍ ወደ ውጊያ የሚሄደው ጦርነትን አሸንፎ በመሆኑ ጦርነትን ለማሸነፍ ወሳኙ ዝግጅቱ በመሆኑ ያደረጋችሁት ዝግጅት በሙሉ ማናቸውም አይነት ውጊያ በድል ለማጠናቀቅ የሚያስችል በመሆኑ ጦርነትን አስቀድሞ ማሸነፍ ማለት በስነ ልቦና መዘጋጀት፣ አስፈላጊ የሆኑትን ቁሳቁሶች መሟላት ማለት በመሆኑ ለዚህም ነው ጥበቡና ሚስጥሩ ይሄ ነው። ወደ ውጊያው አይደለም የሚከደው፣ ጦርነቱ ካለቀ በኋላ ነው ወደ ውጊያው የሚከደው። ይህ ዝግጅትን የሚያመላክት በመሆኑ ነው። ይሄን የጀመርነውን የዓለም ዕውቀት የመጋራት የዓለም ሀብት የመጋራት እና የዓለም ሀብትና ዕውቀትን አስተሳስሮ ለሀገር በሚጠቅም መንገድ የመቀየር ሁኔታ አጠናክረን እንቀጥላለን። በጥቂት ዓመታት ውስጥ በከባድ መሳሪያና በአየር ኃይል ከሀገራችን ያለፈ ሌሎች የሚተርፍ ስራ እንሰራለን። በዚሁ አግባብ ነው እየሄድን ያለነው። አንድ ሀገር በተለይ በአፍሪካ ውስጥ ከአፍሪካም በላይ በምስራቅ አፍሪካ ውስጥ ያለች 120 ሚሊዮን
የተሸከመች ሀገር ሎ ኢንፎርስመንት ኤጀንሲስ መከላከያው፣ የደህንነት ተቋማት በጥቅሉ ፖሊሱ፣ መረጃ ተቋማት መጠንከር አለባቸው። ይሄንን የኢትዮጵያ ሕዝብ በከፍተኛ ክብርና ፍቅር ማየት አለበት። ጠንካራ መከላከያ፣ ጠንካራ የደህንነት ተቋማት ካሉን እኛ ውስጥ ለውስጥ ላለን ሽኩቻ ብቻ ሳይሆን ሌሎች እንዳያስቡ ካሰቡም ደግሞ እንደ አባቶቻችን ሀገራችን ለማስቀጠል የሚያስችል አቅም ስለሆነ በአንድ በኩል ሎ ኢንፎርስመንት እናጠናክራለን፣ በሌላ በኩል ልማት እናጠናክራለን። ልማቱም ብዝሃ ዘርፍ ነው። ሎ ኢንፎርስመንት ምን ገነባው አቅምም ብዝሃ ዘርፍ ነው። ይሄን በማስተናሰል የጸናች የበለጸገች ለብዙዎች የምታጓጓ ለዜጎቿ ደግሞ የኩራት ምንጭ የሆነች ኢትዮጵያን ለልጆቻችን እናስረክባለን። ያለፉት ዓመታት ኢትዮጵያን የሚመጥን ጠንካራ ፕሮፌሽናል ሰራዊት ከመገንባት ባሻገር በመከላከያ ስር የሚገኙ ክፍሎችን የምርምርና የፈጠራ ማዕከል ማድረግ ተችሏል። የተቋሙን የዘመናዊ ሰራዊት የግንባታ ሂደት እውን ለማድረግም በየዘርፉ የሚገኙ የተቋሙ ክፍሎች ይተጋሉ። አደረጃጀቱ ኮምፕሊትሊ ተቀይሯል። አደረጃጀቱ ለተልእኮ በሚመች ተቀይሯል። ስብጥሩ ኢትዮጵያን የሚመስል ሆኗል። ትጥቁ ዘምኗል። ዘመኑ የዲጂታል ስለሆነ ከዘመኑ ጋር እየዘመነ እንዲሄድ ለማድረግ ሰፊ ስራ ተሰርቷል። በቂ ነው ማለት አይደለም። ሰፊ ስራ ተሰርቷል። ትጥቃችን ከ7 ዓመት በፊት የነበረው አይነት አይደለም። ተቋሙ በጤና፣ በሎጂስቲክስ፣ በዘመቻ፣ በመረጃ፣ በኢንዱስትሪ፣ በትምህርትና ስልጠና በሁሉ መልክ የሚቻለውን ለውጥ ሁሉ አሟጦ ሰርቷል። በቂ ነው ማለት ግን አይደለም። በውስን ሪሶርስ መከላከያን ወደ ትራንስፎርሜሽን ገብቷል። ከሪፎርም ደረጃ አልፏል። አሁን በምን ቆመና ላይ ነው ያለነው ከተባለ የተደራጀ ዩኒት አለን፣ የተደራጀ ኮር አለን፣ የተደራጀ አርሚ አለን፣ የተደራጀ አመራር አለን፣ የተደራጀ ኢንተሊጀንስ አለን፣ የተደራጀ ትጥቅ አለን። በአካባቢያችን ታጥቀው የማያውቁት ትጥቅ አለን፣ አየር ኃይል አለን፣ ሁሉም ነገር አለን። ተቋሙ ራሱን በአደረጃጀትና በአሰራር በማዘመን ዓለም በደረሰባቸው የጦር መሳሪያዎችና የቴክኖሎጂ ውጤቶች በማደራጀት የሀገር ደጀንነቱንና የሕዝብ አለኝታነቱን በእጅጉ እያረጋገጠ የሚገኝ ድንቅ ተቋም ለመሆን በቅቷል። መከላከያ ትጥቅ እየገዛ ብቻ ሳይሆን ከዚህ በፊት የነበሩትን እያሻሻለ እየጠገነና የተኩስ አቅማቸውን እያሳደገ እንዲሁም አዳዲስ ትጥቆችን እያመረተ ጥቅም ላይ ለማዋል የትኩረት አቅጣጫውን አስቀምጦ በይበልጥ እየሰራ ይገኛል። ቴክኖሎጂ እንደሚታወቀው አዳጊ ስለሆነ 2-3 ጉዳዮች ማድረግ ይጠበቅብናል። አንደኛ ምርምር ማስቀጠል አለብን። አሁን ካገኘነው ድል በላይ አዲስ ድል፣ አሁን ካገኘነው ውጤት ላይ ከፍተኛ ውጤት ለማምጣት ምርምር ያስፈልጋል። ሁለተኛ ገበያ በስፋት ማፈላለግ አለብን። በአፍሪካ ገበያ ውስጥ በስፋት እየሸጥን ተጠቃሚው ራሱ ከሚገጥመው ፈተና ከሚገጥመው ችግር በሚያመጣው ግብአት መሰረት ማሻሻል ይጠበቅብናል። ሶስተኛው የድሮን ቴክኖሎጂ ራሱን ችሎ ከአቪዬሽን ጋር የሚያያዝ ጉዳይ ያለው ቢሆንም በውስጡ ከባድ ኮምፖነንቶች አሉ። አንደኛው ኤአይ ነው። ኤአይ አቅማችን እያደገ ስለሆነ የስማርት ሴንሰሮችን በሌላ ተቋምም ቢሆን የማምረት ጉዳይ ማጠናከር ያስፈልጋል። ሁለተኛ ከዚህ ቦታ ውጪ የሚመረቱ ዩኤቪዎች አሉ። በኤርፎርስ የሚመረት አለ፣ በኢንሳ የሚመረት አለ። እነዚህ ተቋማት መናበብ አለባቸው፣ መደጋገፍ አለባቸው። ሊወዳደሩ በሚገባቸው ይወዳደራሉ፣ ሊደጋገፉ በሚገባቸው ይደጋገፋሉ። በዚያ መንገድ ቴክኖሎጂን በመደበቅ በመከልከል ሳይሆን ለምርምር አስፈላጊውን በማውጣት በመስጠት ይበልጥ እያደገ እንዲሄድ ማድረግ ይጠበቅብናል።
የመከላከያን ትጥቅ በተሻሻለ ቴክኖሎጂ እና ፍላጎቱን የመመለስና ሰራዊታችን ከሚገጥሙት የውስጥ ይሁን የውጭ ችግሮች አኳያ የተሻለ ትጥቅ ይዞ ከማንም ተጽዕኖ ነፃ ሆኖ እንዲንቀሳቀስ ለማስቻል ነው። ከዚህ አንፃር እስካሁን የተሰሩት ስራዎች ሙሉ በሙሉ የመከላከያ ፍላጎትን የሚመልሱ ባይሆኑም ግን የተጣለው መሰረት ለወደፊቱ በጣም ተስፋ የሚሰጥ የመከላከያ ኃይላችን ዘመኑ ከሚጠይቀው ቴክኖሎጂ አንፃር እየታጠቀና ይበልጥ እየጎለበተ እንዲሄድ የሚያደርግ ኢንዱስትሪ ሴክተር ነው። በሌላ በኩል ራስን መቻል ደግሞ በዚህ ጉዳይ በጣም ትልቅ ነገር ነው። በየጊዜው ግጭቶች በተነሱ ቁጥር በጦር መሳሪያ ሊሸጡልን የሚችሉ ሊያቀርቡልን የሚችሉ ሀገሮች ማዕቀብ የሚል ጣጣ ያመጡ ብዙ ጊዜ ህልውናችንን አደጋ ላይ የሚጥሉበት አጠቃላይ የኛን እንደ አገር ሉዓላዊ ሆነን የመቀጠላችንን እድል ተስፋ እንዳይኖረው ለማድረግ የሚረባረቡበት አንዱ መስክ ስለሆነ ይሄን ነገር በዚህ በመከላከያ ኢንዱስትሪ በኩል መጠናከር ራስን መቻል ነው። ስለሆነም አገርን መከላከል መቻል ነው፣ አገርን ማቆየት መቻል ነው እና በዚህ ደረጃ ፋይዳው ትልቅ ነው። በሌላም በኩል ደግሞ ልክ እንደ ሌሎች ሀገሮች ሁሉ ለሲቪሉ ማህበረሰብ ራሱ ለሲቪል ምርቶች ራሱ መነሻ የሚሆን ቴክኖሎጂ የሚያመነጭ ስለሆነ ከዚህ አንጻርም ሀገርን ወደፊት ለማራመድ ሀገርን በልማት ለማሳደግ በጣም የጎላ ጠቀሜታ ያለው የኢንዱስትሪ ሴክተር ነው። የታሪካዊ ጠላቶቻችን ተላላኪ ባንዳዎች በኢትዮጵያና በሕዝቦቿ ላይ የሚመኙት የእልቂት ድግስ መቼውም ቢሆን እውን አይሆንም። ሞቷን ሲመኙ እነሱ ይሞታሉ፣ ውድቀቷን ሲመኙ እነሱ ይወድቃሉ። ለሕዝቦቿ መለያየትና እልቂትን ሲደግሱ እነሱ ቀድመው እንደሚበታተኑ እየተረጋገጠ መጥተዋል። ኢትዮጵያ በመቃብራቸው ላይ ትጸናለች፣ ትበለጽጋለች። ይህ ጠላቶቻችን እየመረራቸውም ሊውጡት የሚገባ ሀቅ ነው።